ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት፣ ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንዲጀምሩ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሁለተኛ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው የእንግሊዝ ብሔራዊ ቡድንና ቱኸልን በተመለከተ ስለ ቆይታቸው ብዙ ጥያቄዎችን እያስነሳን የሚገኘው እንግሊዝ ብሔራዊ ቡድን ከቱኸል ጋር መቀጠል የለበትም የሚሉ በርካታ ከውጭ የሚገኙ ተቺዎች፣ ተቃዋሚዎች እየተነሱ ነው የሚገኙት። በተቃራኒው ደግሞ ሌሎች ሀሳቦችን ደግሞ የሚያነሱ ገለልተኛ የሆኑ የሚዲያ ባለሙያዎች አሉ። ነገር ግን በዋነኝነት አሰልጣኙን እያስተቸ የሚገኘው እያስወቀሰ የሚገኘው በዓለም ዋንጫ ከአርጀንቲና ጋር በነበረው ጨዋታ የቶማስ ቱኸል የጨዋታ አፕሮች፣ የተጫዋቾች ለውጥ፣ በጨዋታው ፕላን ያደረጉበት መንገድ፣ በዚህ ውድድር የተጓዙበት ርቀት፣ በዚህ ውድድር የእንግሊዝ ብሔራዊ ቡድን ያሳየው ቀጥተኛ እንቅስቃሴ እስከ ግማሽ ፍጻሜ የተጓዘበት መንገድ ምን አይነት ሂደትን የተመለከተ ነው። በተለይ የአርጀንቲና ሽንፈት የውድድሩን የእንግሊዝ ብሔራዊ ቡድንን ቀጥተኛ የጨዋታ ፕላንን በግልጽ ያሳየ ነው በሚል ትችቶችን እያስነሳ ነው የሚገኘው። ይሄ ደግሞ የበለጠ እንግሊዝን አሁኑ ዋጋ አስከፍሎ ግን የበለጠ ይሄ ጉዳይ ለእንግሊዝ ብሔራዊ ቡድን የበላይ ሊቀመንበሮች የማንቂያ ደወል ነው። የግድ አሰልጣኙ መሰናበት አለበት የሚሉ በርካታ ትችቶች አሉ። ለምሳሌ የጂሚ ኦሃራን የቀድሞ የቶትናም ቴክኒሻን የግራኝ እግር ተጫዋች፣ በጣም በእግር ኳስ ዘመኑ የሚወደድ ቴክኒክ ያለው ጂሚ ኦሃራን የምታውቁ እንግሊዛዊው የቀድሞ ተጫዋች አሁን የቢቢሲ 5 ተንታኝ የቶክ ስፖርት ያነሳው ሀሳብ ምናልባት ይሄ ሚዲያው ላይ ያለው በተለይ የቢቢሲ 5 የቶክ ስፖርት ተጽዕኖ በተለይ በእንግሊዝ ምድር አብዛኛውን ድርሻ መውሰዱ በጣም የትችቱን አቅም አግዝፎታል። በጣም ግዙፍ አድርጎታል። ትችቱን ወደ እንግሊዝ ምድር ሳይረግጥ በዛው ሻንጣውን ስጡትና ሸኙት ነው ያለው። እንግሊዝ ምድር መርገጥ የለበትም። ሂዱና የእንግሊዝ ሊቀመንበሮች ጋሪ ሳውዝጌትን አመስግነዋል። ፍሬንድሊ ላይ የምናየውን ጨዋታ ቶርናመንት ላይ ይደግማል። አያስመስልም አለ። በጣም ይሄ ከትችት የዘለለ ፐርሰናል ጉዳይ እስኪመስል ድረስ ነው በጣም ቱኸልን ያብጠለጠለው። በሙያዊ እይታ ደግሞ የነግራም ሱነስ የቢቢሲ የቴሌግራፍ ተንታኞች ግን በሳል በሆነ ስሜትን ባልቀላቀለ እውነታን በሚናገር መልኩ የገለጹበት ደግሞ አሳማኝ እውነታ አለ። ነገር ግን የቱኸል አሳማኝነት ለእናንተ ለእግር ኳሱ ቤተሰብ ምን ያክል ርቀት ነው? ይሄ አሰልጣኝ በእርግጥ እንደ አንድ አሰልጣኝ እንደ አንድ ግዙፍ ክለቦችን እንዳሰለጠነ ባለሙያ ያለው ፖቴንሻል ባይታወቅ ለእንደነዚህ አይነት ሹመቶች
አይጋበዝም ወይም ጥሪ ቀርቦለት ሹመቶችን አይቀበልም። ግን በሜዳ ላይ ያለው ትግበራ፣ የፕሮጀክት ፕላኑ፣ የጨዋታ ስታይሉ በተለይ በትላልቅ ጨዋታዎች ምላሽ የመስጠት አቅሙን ከግምት ውስጥ ያስገባ በእርግጥም ፕሮጀክቱ አሳማኝ መሆኑን ተቀባይነት ያገኘበት መንገድ ነው ወይስ አንዴ ፔፕ ጋርዲዮላን በፍጻሜ ስላሸነፈ ያገኘው ክሬዲት ነው ለዚህ ባለሙያ ሲቪ ዋስትና እየሆነ የሚገኝ? ይሄን ጉዳይ መለያየት ያስፈልጋል። ለምን መሰላችሁ? ቱኸል አቅም ቢኖረው ወይም በትላልቅ ክለቦች የመስራት ኤክስፒሪየንስን ሲያገኝ የመጠቀም አድቫንቴጁ አሳማኝ ቢሆን ኖሮ በቼልሲ ቤት ያደረገውን ታሪክ በሙኒክ በፒኤስጂ መድገም ነበረበት። ይሄ ምንም ጥያቄ አያስነሳም። የበለጠ የቶርናመንት ቡድንን መገንባት ይችላል የሚል እውቅና ከተሰጠው የእንግሊዝ ብሔራዊ ቡድን ይሄ ስብስብ የያዘውን አቅም ያክል ደግሞ ቱኸል እስካሁን ባሰለጠነባቸው ክለቦች ውስጥ እየሄድን ይሄን ብሔራዊ ቡድን ሚዛን ላይ ብናወጣ በእድሜ በአስተማማኝነት አሁን ካሉበት ፕራይም ብቃት ጋር ከተያያዘ ደግሞ ሚዛን የመድፋቱ አቅም ትልቅ ነው። ምክንያቱም ከአስተማማኝ ሴንተር ባክ እስከ ገዳይ የሆነ ጨራሽ አጥቂ የያዘ ቡድን በፈለገው የጨዋታ ምስል ተለዋዋጭ ሆኖ ጨዋታን የማሸነፍ አፕሮቹን ማሳመን አለበት። ስለዚህ አሁን ከእምቅ ችሎታና አሳማኝ ከሆነ ከስልጠና ሂደት ጋር ተያያዥ ቢደረግ ሊገርመን አይገባም። ለምን አንድ ተጫዋች አንድ አሰልጣኝ ያለውን አቅም የሚያንጸባርቀው በተጫዋቾች መጎልበት፣ በሚገኘው ውጤት አሳማኝነት፣ የድሉ ቀጣይነት ስላለው መሰረታዊ የጨዋታ ሲስተም ለእግር ኳሱ ቤተሰብ በምንመለከተው የቲቪ ምስላችን ሲያሳምን ግን እንግሊዝ ከጀመረችበት የቶርናመንቱ የመጀመሪያ ጨዋታ አንስቶ የ245 የተለያየ መልክ ሲሆን የተለያዩ ጥያቄዎች ተነስተዋል። ግን ለጥያቄዎች ምላሽ የነበሩት የነዛ ወርልድ ክላስ ተጫዋቾች በጨዋታው ላይ ኃላፊነታቸውን ሲወጡ የሚሸፍኑት ገበና አለ፣ የሚይዙት ጫና አለ፣ የሚገድቡት አንደበት አለ። ለምን ድሉ ተገኝቶ ትችት ቢነሳ አይኮ ከምን መመዘኛ ነው፣ ፕራግማቲክ ነው፣ ዳይሬክት ነው በሚል ትርጉም ይሰጠውና ጉዳዩ ያዝ ይደረጋል። ነገር ግን ተጋላጭ የሆነ ሽንፈቶች ደግሞ ሙያዊ ፈተናን ነው ይዞ ቢመጡት። ሙያዊ ጥያቄ፣ ጠለቅ ያለ ጥያቄ። ይሄ ደግሞ የበለጠ ከአሰልጣኙ ጀርባ ያሉ ታሪኮችን ጠለቅ ብሎ መመልከትን በድጋሚ ሊፈልግ ይችላል። ስለዚህ የቱኸል ኳሊቲ ላይ ነው ትልቁ ጥያቄ ሊነሳ የሚገባው። አፕሮቹ፣ ታክቲካል ኢንስትሩመንቱ። በፕሮጀክት ደረጃ ተጫዋቾች ይጎለብታሉ፣ ፖቴንሻሎች ያድጋሉ፣ የቡድን ቅንጅት ከፍ ይላል፣ ድል ከዛም በኋላ ይመጣል። እነዚህን ግን ሶስቱን ስትራቴጂ እንግሊዝ ብሔራዊ ቡድን ላይ አስተውላችሁ፣ ፖቴንሻል ጎልብቷል፣ ስትራቴጂዎቹ በትክክል ተቃኝተው ውጤታማ ሆነዋል፣ ታክቲካል ባላንሱ የቡድኑ አሳማኝ ነው። በተገኙ ድሎች ውስጥ ስንት ክፍተቶችን አልተመለከትም? ገና እኮ የመጀመሪያው ጨዋታ ላይ አድማጮች ታስታውሱ እንደሆነ የመጀመሪያው ጥያቄ የተነሳው የተጠቀመው ባክፎር ቅንጅቱ ዜሮ ሆኖ ለስተቶች መዳረጉ ነበር በድሉ የተሸፈነ። ጌሂም ቤንች ማድረጉ፣ ስቶንስ እና ኮንሳን መጠቀሙ፣ የቡድኑ ባላንስ አጠባበቅ በአማካዮች አግሬሲቭ እንቅስቃሴ ተሸፈነ እንጂ ስለ ብቃት፣ ስለ አስተማማኝነት ከክሮሺያ ጋር ከተለያዩ ጥያቄዎች አሉ። ከጋና ጋር ለማስከፈት ሲቸገር፣ ከኮንጎ ጋር በሃሪኬን ኳሊቲ ሲቻገር፣ የኖርዌይ ጨዋታ እንግዲህ እድለኝነት ካልሆነ በስተቀር በዛ ከፍታ የእንግሊዝ ብሔራዊ ቡድን ዶሚኔት ተደርጋ የቤሊንጋም ልዩነት ፈጣሪነት ነው ያን ጨዋታና የኖርዌይ የግብ ጠባቂ ስህተት ነው። ስለዚህ እየተንከባለለ በድል ውስጥ የተሸፋፈነው ጉዳይ
በተቃራኒው ሊዮኔል ሜሲ የሚባል የዓለማችን ትልቁና ምርጡ ተጫዋች የሚገኝበት ብሔራዊ ቡድን ስትራቴጂካሊ እውነትም የቱኸል ቼልሲ የእንግሊዝ ተዘጋጅቶ ነው የመጣው ሜሲን ለማስቆም። የሜሲ ሙቭመንት ትራክ በሚያደርጉ ታክቲኮች የተቀናጀ ብሔራዊ ቡድን ነው። ከጨዋታው በፊት የነበሩ ዛቻዎችና ሁኔታዎች እውነትም ያ ተንጸባርቋል እንዴ? አንድ ጉዳይ ከጨዋታው በኋላ በሰጡት መግለጫ ትናንትና ደግሞ የበለጠ መላው የእንግሊዝን ምድር ያንቀጠቀጠውና አሰናብቱት ወደ እንግሊዝ ምድር እንኳን እንዳይመጣ ያስባለውን አስተያየት የሰጡት ምናልባት እንግሊዝ በባህሪው ከስር መሰረቱ ዲኤንኤው ለቦል ኮንትሮል የሚመች አይደንቲቲ የላቸውም ማለት ከባድ አገላለጽ። ቱኸል እላዩ ላይ መልሶ ጥይት ነው ያቀባበለው። በጭራሽ ይሄን አስተያየት በተለይ እሱ መስጠት የለበትም። ምክንያቱም ስለ ዲኤንኤ ለቦል ኮንትሮል አመቺ የሆኑ ሴፍ ዞኖች ላይ ኳስን ጠጋ ብለው ከቡድን አጋሮች ተቀብለው ቢነጠቁ አደጋ የሚፈጥር ነገር ግን በእነሱ እንቅስቃሴ ቲሙ ነፃ የሚወጣበት ይሄ የሰከነ ሙቭመንት ለማድረግ ቡድኑ የገባበትን ግርግር የተጋጣሚን ፕሬሲንግ ስኬፕ የሚያደርግበት አግሬሲቮችን ጫናዎችን ሁሉ መቋቋም የሚችል የተረጋጋ የእግር ኳስ ቴክኒክ ያለው ተጫዋች በዲኤንኤ ደረጃ የእንግሊዝ ብሔራዊ ቡድን አይደንቲቲው ከሌለ እንዴት ስለ ኮንትሮል የቱኸል ቡድን ሊያወራ አይገባም የሚሉ ሀሳቦችን ያስነሳል። ምክንያቱም እንዴት ይሄን ሀሳብ ቱኸል ሊያነሱ ይችላሉ? ለምሳሌ ኮንቴ ቢያነሱ ተቀባይነት ሊኖረው ይችላል። ለምን? እኛ የአጭር ጊዜ ቡድን እንጂ የረጅም ጊዜ ግንባታን አንፈልግም። ፕላናችን ዘንድሮ በሊጉ እንወዳደራለን፣ ሊጉ ማሳካት ነው። የአጭር ጊዜ ፕላን ነው። ጆዜም የአጭር ጊዜ ስኬት ፕላን ነው። በሀሳብ ደረጃ 10 ዓመት ከ5 ዓመት በላይ ክሎፕ፣ ጋርዲዮላ እና አርቴታ ይጨነቁበት። ለቶርናመንት ግን አጭር ጊዜ ረጅም ጊዜ ፕላን የለም። ቶርናመንትን ታርጌት አድርጎ መዘጋጀት ነው። ለቶርናመንት የሚዘጋጅ ቡድን ደግሞ የራሱ ስትራቴጂ እንዳለ ሁሉ ፕላን ቢ አለው። የቱኸል ፕላን ኤውም ፕላን ቢውም ግልጽ አይደለም። ለምን? በሚድል ክላስ በሎው ክላስም በሃይ ክላስም በአንድ አይነት ባህሪ ከተቸገረ የዚህ ቡድን የጨዋታ ሲስተም ነው ጥያቄ ያለበት እንጂ የተጋጣሚው ጥንካሬ አይደለም። ሜክሲኮ በአንድ አይነት ሲስተም፣ ኮንጎ በአንድ አይነት ሲስተም ማጥቃት ሲፈልጉ እንግሊዝ ላይ በደንብ ጫና መፍጠር ይችላሉ። ክሮሻ እንዴት ነበር እንግሊዝን ከረፍት በፊት ያውም ባለቀ ባበቃ አዲስ ትውልድ በሌለበት 4 ወይ 5 ተጫዋች ብቻ በሚጠሩበት ከ28 ዓመት በታች ባሉ ተጫዋቾች የእንግሊዝ ብሔራዊ ቡድን ሯጭና ፈጣን ተጫዋቾች ባመጡት ልዩነት ብቻ ያ ጨዋታ በልዩነት ታክቲክ ሊቀርብበት አይችልም። ምክንያቱም ሞድሪች፣ ኮቫቺች እነ ክራመሪች ተመርጠው የሄዱበት ስብስብ ነው። ከ35 ዓመት በላይ አዲስ ጄኔሬሽን የላት። ከጋና ጋር ሎ ብሎክ እንግሊዝ ባገኘ ቁጥር የሚቸገርበት፣ ከኮንጎ ጋር የኬን ኳሊቲ እንጂ የእንግሊዝ ጥንካሬ እንዳልሆነ ይታወቃል። ግልጽ የሆነ ምክንያቱም የጨዋታው አፕሮች እንግሊዝ ብሔራዊ ቡድን ባለ በሌላ ኃይል ተጠቅማ ማጥቃት ፈልገው ከሜዳ ባላቸው አቅም የተጫዋቾች የግል ጥረት የመጣ እንጂ የተቀናጀ ቡድን ጥንካሬ ቢሆን እስከ 70 ደቂቃ ድረስ ለኢላማውን የጠበቀ ሙከራ ያን ያክል ደቂቃ አይፈጅም ነበር። ስለዚህ ስለ ቦል ኮንትሮል ቱኸል ጥያቄ ካስነሱ በጣም ጥሩ። የቱኸልን ስለ ቦል ኮንትሮል አንድ ሀሳብ ማንሳት ያስፈልጋል። የመጀመሪያውና ትልቁ ጥያቄ ምንድን ነው? አስታውሱ፣ በፓሪስ ሴን ጀርሜን ዳኒሎ ፔሬራንና ኢድሪስ ጋይን ለማጫወት
በባክስሪ ሲስተም በደንብ አስታውሱ። ማርኮ ቬራቲ ከምርጥ 11 ወጣ። ጆቫኒ ለሶልሶ ከምርጥ 11 ወጣ። በደንብ የምናስታውሰው በቅርብ ዓመት ረጅም መሄድ አያስፈልግም። በፒኤስጂ የቱኸል ቡድን ውስጥ የነ ድራክስለር ተመራጭነት ቀነሰ። የበለጠ እነ ዳንኤሎ ፔሬራ እነ ኢድሪስ ጋዬ እነ አንድሬ ሄሬራን ምናምን ታክቲካሊ በደንብ ወርክ ሬታቸው አስተማማኝ የሆኑ ተጫዋቾችን መጠቀም ጀመር። ወደ እንግሊዝ እንምጣ። በቼልሲ ቤት የነ ዚያችን ቴክኒክ የነ ፑሊሲችን ቴክኒክ የበለጠ ከመጠቀም በሚሮጡና በሚፈጥኑ ተጫዋቾች ላይ መሰረት አድርጎ ላምፓርድ በገነባው ቡድን ግማሽ ላይ መልክ አስይዞ እንግዲህ ውጤት ያልቀናው ኤክስፒሪየንሱ አነስተኛ የሆነው ላምፓርድ እንጂ የተጫዋቾችም ግዢ የቡድንም ግንባታው ላይ አብዛኛውን ድርሻ የሚወስደው እሱ ነበር። ከዛም በኋላ በዛች ቡድን ፋይናል ደረሰ፣ ያችን ዋንጫ አገኘ። በቀጣዩ ዓመት ግን በራሱ ምስል ሲገነባ ፈቀቅ ሊል አልቻለም። በክሊር ላይ ካፒታል ላይ ወደዚህ ጥያቄ ማስነሳት ጀመረ። አምናም ዘንድሮም አንድ አይነት ፊት እየተመለከትን ቡድናችንን አቀናጅተን ወደፊት ለመግፋት ተቸግረናል አለ። ሁሌ ተወለ ያለውን ጥያቄ በነገራችን ላይ የስንብቱን ምክንያት የሚያነሳውም ጥያቄ በነገራችን ላይ አንድ አይነት ነው። ያ ደግሞ የአንድ አሰልጣኝ ፖቴንሻል መሰረታዊ ጉዳይ ቱኸል የሚያነሳው ይሄ ደግሞ የበለጠ የዚህን አሰልጣኝ አቅም ቅድም መግቢያ ላይ ያልኩት ጥያቄ እንዲያስነሳ ያደርጋል ምለው ለዚህ የሌለውን ተጫዋች የሌለውን ኳሊቲ ፈልፍሎ ያወጣና ይሄ ስለሌለኝ ነው እንደዚህ የተፈጠረው ይላል። ሁሌ ይሄ ነው ምክንያቱ። ፒኤስጂ ቤትም ባየር ሙኒክም ቼልሲ ቤትም አንድ አይነት ፊት እስኳዳችንን አላደስም። ስለዚህ በተመሳሳይ ራሂም ስተርሊንግ በሱ ፍላጎት ነው የመጣው። ካሊዶ ኩሉባሊ በሱ ፍላጎት የባክስሪ ሲስተምን ለማጫወት በሱ ፍላጎቶች የተዘዋወሩ ተጫዋቾች ናቸው። እነ ሮሜሉ ሉካኩ 100 ሚሊዮን ፓውንድ ቼልሲ 97 ሚሊዮን ፓውንድ አውጥቶ እንዲያመጣ ያደረገው። ግን በእነዚህ ተጫዋቾች ቼልሲ ፈቀቅ ሊል አልቻልም። ላምፓርድ ግን በጀመረው ግንባታ መንገድ ነው ያስያዘው የላምፓርድ ቡድን። ይሄን በነገራችን ላይ አብዛኛው የቼልሲ ደጋፊ በመጣው ስኬት የአሰልጣኙ ምስል ስለሚመለከት እንጂ የቡድን ግንባታውን ከስር መሰረት ቀይሮ የነ ሪሽ ጀምስ የነ ሜይሰን ማውንት የነ ቶሚ አብርሃም ውሰት ላይ ያሉትን ተጫዋቾች አምጥቶ አስደናቂ ባላንስ አድርጎ ጀምሮ ባለው ኤክስፒሪየንስ ማነስ ምክንያት ውጤቶች በፍጥነት አልመጡ። ያችን አድቫንቴጅ ተጠቅሞ ባመጣው ስኬት ሲቪውን ከፍ አደረገ። በድጋሚ ተመልከቱ። ከባየር ሙኒክ ለምንድን ነበር የተሰናበተው ቱኸል? አሎንሶ እንዴት ነበር ባየር ሙኒክን አሸማቆ ገሎ ያንን ዋንጫ አነሳው? ቱኸል እያሰለጠነ አሎንሶ ተጫዋች ነበር። ታስታውሳላችሁ። ዶርትመንድ ቱኸል ሲያሰለጥን አሎንሶ ዛቪ አሎንሶ ተጫዋች ነበር። ከኋላው መጥቶ በዛ አነስተኛ ስብስብ አብዛኛው ተጫዋች ፕሮፋይሉ በማይታወቅበት ስብስብ ኤክስፒሪየንሱ የነ ዣካን ከአርሴናል ቤት የተገፋውን ተጫዋች ለቃቅሞ አምጥቶ ቡንደስሊጋውን ሲያሳካ የባቫያርኑ አቅም በዛ ደረጃ የተዳከመው በቱኸል የታክቲክ አደረጃጀት ግን በአመቱ መጨረሻ የሰጠው ምክንያት ታስታውሳላችሁ። አስተማማኝ ሆልዲንግ ሚድፊልደር ስለሌለኝ ነው አለ። የሌለውን ጉዳይ ነው። ግን የአሰልጣኝ ትልቁ ፖቴንሻል ምንድን ነው? ባሉ ተጫዋቾች የጨዋታው ንድፈ ሀሳብ ለባለቤቶቹ ገዢ እንዲሆን ማሳመን አለበት። መጀመሪያ ፕሮጀክቱ፣ አጫወቱ፣ ሲስተሙ ፍሌክሰብል መሆን አለበት። በጣም በነዛ ተጫዋቾች በሚያሳየው እንቅስቃሴ ባለቤቶች ይወጡና አይ ይሄን አሰልጣኝ ብንደግፈው ፈቀቅ ወዳለ ሂደት ይወስደናል። ስለዚህ ይሄ ፕሮጀክት አሳማኝ ነው፣ በደንብ ሊደገፍ ይገባል የሚል አመኔታን ያገኛል። እሱ አመኔታንና ዋስትናን ሳይሰጥ የሌለውን ጉዳይ ይጠይቃል። ይሄ እግር ኳስ ውስጥ ማንም አሰልጣኝ እንደዚህ ሊጠይቅ አይችልም። ሲጀምርም አይጠይቁም። ምክንያቱም ለነሱ ዋስትና የሚሆናቸው ስራቸውና ተግባራቸው መሬት ያወረዱት ሀሳብ ነው።
እንጂ ሁሉም ክለብ ውስጥ እኮ ያለው ክፍተት የዓለማችን ምርጡ ቡድን ፒኤስጂ ውስጥም አሁንም ክፍተት አለ። ኤንሪኬ ማንሳት የሚፈልገው ግን ባሉ ተጫዋቾች ስኬታማ ከሆነ በኋላ ነው ይሄ ቦታ ሊጠናከርልኝ ይገባል የሚል ፕሮጀክት ሊያቀርብ የሚችለው። ገና አሳማኝ ያልሆነ ፕሮጀክት ስለሌለው ነገር የሚወራ ከሆነ ያሉ ተጫዋቾች ያ ቡድን ሰፊ ኢንቨስትመንት ያወጣውን ወዴት እንዲወስድ። ሌላኛው ነጥብ የኮንትሮል አይደንቲቲ የእንግሊዝ ብሔራዊ ቡድን የለውም ካለ የመጀመሪያ ትልቁ ስህተት በዚህ ዓለም ዋንጫ ከመጀመሩ በፊት በደንብ አስታውሱ። ወደኋላ ፕሮግራሙን መለስ ብላችሁ አድምጡ። የቤሊንጋም እና የትወል ፎቶ ያለበት የቴክኒካል ተጫዋቾች እድገት አስተዋጽኦ ቱኸል ጸር ነው ብለን ከዓለም ዋንጫ በፊት አንድ ፕሮግራም ሰርተን ነበር። ለቴክኒክ ጸር ነው፣ ከቴክኒክ ይልቅ ፊዚካል እና የወርክ ሬት ተጫዋቾችን ሜዳ ውስጥ ብዙ የሚለፉትን ተጫዋቾች ነው የሚፈልገው። ይሄ ደግሞ በሚያድግ ፖቴንሻል በሚያድግ ታክቲክ ላይ ሳይሆን በጊዜያዊ ጉዳይ ላይ የተደቀነ ነገር ነው። ጊዜያዊ ነው፣ አርቲፊሻል ነው፣ አይዘልቅም። ከዛም በኋላ የመጀመሪያው በዚህ ዓለም ዋንጫ ትልቁ ጥያቄ ምንድን ነው? ትናንትና የግራም ሱነስን የሲቢኤስ አስተያየት የሲቢኤስ ወይ ፎክስ ካልተሳሳትኩኝ ከሁለት አንዱ ደክላን ራይስ እና ኤሌት አንደርሰን የፕሪሚየር ሊጉ ሁለት ምርጥ ተጫዋቾች ናቸው። ከ100 ሚሊዮን ፓውንድ በላይ ወጣባቸው ተጫዋቾች ናቸው። በሁለቱ ተጫዋቾች ፍሌክሰብል መሆንና አዳፕት ማድረግ የእንግሊዝ ብሔራዊ ቡድን የተሻገረው ጨዋታ አለ ወይ ብሎ ጠየቀ። ትክክለኛ ጥያቄ። አቢሊቲያቸው ራይስ አርሴናል ቤት ያለው አስተዋጽኦ ይታወቃል። ኤሌት አንደርሰን ለምን 116 ሚሊዮን ፓውንድ ሲቲ እንደከፈለ ይታወቃል። የሁለቱን ተጫዋቾች አቀናጅቶ አሁን ትልቁ የፓስ ዴኔ ጉለት ሊታይ የሚችለው ከአማካይ ክፍል ከተከላካይ ክፍል ነው። ምክንያቱም የግድ የፊት መስመር ተጫዋቾች ፓሰር እንዲሆኑ አይጠበቁም፣ ፊኒሸር እንዲሆኑ ነው የሚፈለጉት። ቴክኒካሊ ወይ 1v1 ማሸነፍ፣ ዱዌሎችን ማሸነፍ፣ ቻንስ ክሬት ማድረግ፣ ቦክስ ማጥቃት ነው ትልቁ ኃላፊነት። እነዚህ ጥያቄዎች ካሉ የሁለቱ ተጫዋቾች አስተማማኝነት በደንብ ተመልከቱ። የእንግሊዝ ብሔራዊ ቡድን ለሰሚ ፋይናል ከበቁ 4 ሀገራት ውስጥ ሁሉ በጣም ዝቅተኛ የሆነ ፖሴሽን ያላት ሀገር ናት። እሱ ብቻ አይደለም፣ ከውድድሩ ከተሰናበቱት ከግብፅ ከኖርዌይ ያነሰ ፖሴሽን ይዛ ሰሚ ፋይናል የደረሰች ብቸኛ ብሔራዊ ቡድን ናት። ከ16 ዓመት በኋላ የሰሚ ፋይናል ቡድን ከ50% በታች 38% ነው። ስፔን 60% ነው። አርጀንቲና 56 ነው። ፈረንሳይ 54% ነው። እንግሊዝ 38% ነው። አንድ በሉ ሲያሸንፉ ይህን የዲኤንኤ ጥያቄ ለምንድን ነበር ያላስነሳው? አሁን ፖሴሽኑ ላይ መሰረት ያደረገው ዋነኛ ጉዳይ ልጠቁማችሁ። አሁን የእንግሊዝ ብሔራዊ ቡድን ከ54 ደቂቃ እስከ 92ኛ ደቂቃ ድረስ 12% ነው ፖሴሽኑ። የነካቸው ፓሶች ወይም በተሳካ ሁኔታ 33 ፓሶችን አድርጎ 26ቱ ተሳካ። ከ67 ደቂቃ እስከ 92 ደቂቃ ድረስ ባለው ደግሞ የእንግሊዝ ብሔራዊ ቡድን ፖሴሽን 7.5 ነው። ይሄ ማለት ደግሞ የነካቸው ፓስ ያደረጋቸው 5 ነው፣ የተሳኩ 3 ናቸው። ፒክፎርድ፣ ጆን ስቶንስ እና ኒኮ ራይሊ የነኩት ፓስ። ይሄ ከሆነ በቡድኑ ውስጥ ያሉ ተጫዋቾች ኳሱን ወርዶ መቀበል የማይፈልጉ ናቸው ማለት ነው እሱ የጠራቸው። ስለዚህ ኮንትሮል ለማድረግ አስቧል አይደልትዋል። ኮንትሮል ለማድረግ ካሰበ በአማካይ ክፍል ላይ አንድም ደቂቃ ያልሰጠው ኮቢ ሜኑ አለ በስብስቡ ላይ የበለጠ ፓሰር፣ የበለጠ ለኮንትሮል ሲስተም የሚመች በየትኛውም የአደጋ ክልል ጫና የበዛበት ኤሪያ ውስጥ ከፕሬሲንግም ከፕሬዠርም መውጣት የሚችል ቴክኒካሊ ኬፓብል የሆነ አማካኝ ነው። ነገር ግን የሚዲያውን ጫና ፈርቶ በማይክል ካሪክ የውጤት ለውጥ ጊዜ የበለጠ አስተማማኝ ተጫዋች ስለሆነ ካልጠራው ችግር ነው።
ጠርቶ ግን ባያጫውቶ ግን የበለጠ የተሻለ ነው። ምክንያቱም በውጤት የሚሸፈኑ የማይነሱ ጥያቄዎች ስላሉ ያንን ነበር ቱኸል ሲሻገር የነበረው። ጭንቀቱ፣ ውጥረቱ ኮንትሮል ከሆነ ለኮንትሮል አስተማማኝነት ሜኑ የመጀመሪያ ኦፕሽን መሆን ነበረበት። ኮንሳንም ቀይሮ ማስገባት አልነበረበትም። ዳንበርንንም ኦራይሊንም ማንንም ኮንትሮል ከሆነ ክፍተቱ ግን ስለ ቴክኒክ አይደለም። አሁንም ደጋግሜ ልግለጽላችሁ፣ ይሄን ጉዳይ ሸፍኖ ስህተቱን ለማለፍ የሚጠቀማት አስተያየት እንጂ በቀጥታ ክፍተቱ ከተጫዋቾች የኮንትሮል አይደንቲቲ ጋር የተያያዘ አይደለም። እውነት እንደዛ ከሆነ እሺ፣ ሜኑን አልተጠቀመም። ኮንትሮልን እንደ ፕላን ቢ እንደ ፕላን ኤ ውስጥ የተካተተ ሲስተም ከሆነ ለኮንትሮል ሲስተም የሚያመቹ ተጫዋቾች ናቸው እንደ ጥሪ የተደረገላቸው። ይሄ እኮ በጣም የተለየ በእግር ኳስ ይሄ ማጭበርበር ነው፣ ይሄ ክህደት ነው። ምክንያቱም በጠራቸው ተጫዋቾች ላይ የኮንትሮል አይደንቲቲ ከፈለገ ማድረግ ይችላል። ግን መጀመሪያም ስለ ኮንትሮል እና ስለ ኳስ ቁጥጥር ታሳቢ የተደረገ ጥሪ አይደለም። ምክንያቱም አመቱ ሙሉ ከፓላስ ጋር ድንቅ ብቃት ያለው ዋርተንን በፈለገ ብቃት ደረጃ ይሁን በቴክኒካል አቅማቸው ግን ለብሔራዊ ቡድኑ በሚያበረክቱት ጉልህ ሚና ፎደንና ፓልመርን ከተከላካይ ክፍሉ የዚህ አይነት መደነጋገርና ፕላን የሌለው ጥለዛ ከሚጠልዙ ተጫዋቾች ቢያንስ ፓስ አኩሬሲውና ለኮንትሮል ሲስተም አመቺ የሆነውን አርኖልድን መጥራት ይችል ነበር። የበለጠ አማካይ ክፍሉ ኮንትሮል ያሳስበኛል ካለ እነ ኮርቲስ ጆንስን መጥራት ይችል ነበር። ስለ ኮንትሮል ከተነሳ አሁን ኮንትሮሉ የጉዳዩ ማስተባበያ ሌላ አቅጣጫ መስጠት ነው። ባለው ፖቴንሻል የታየው ክፍተትን ለመሸፋፈን ነው የሞከረው። ምንም ከኮንትሮል ጋር እያያዘ ጥሪው ለኮንትሮል ሲስተም የማይሆኑ ተጫዋቾችን ወይም ይሄ ሲስተም ለቱኸል የጨዋታ ስልት በጣም እንቅፋት ስለሚሆን ኳስ መቆጣጠርን ወይም ያካበተው ኤክስፒሪየንስ ስላልሆነ፣ ምክንያቱም በዶርትመንድ የነ ቶማስ ዊግል አይነት ሳይንቲስት የሆኑ ተጫዋቾች ዛሬ በዘመናዊ እግር ኳስ ውስጥ ትክክለኛ የቶኒ ክሩስ ተተኪ ሊሆን የሚችል ጀርመናዊ ተጫዋች በቱኸል ታክቲካል ምክንያት በደንብ ሳንመለከተው ያን የሚያክል እምቅ ፖቴንሻል ይዞ ቤኔፊካ ሄዶ አሁን ወልፍስበርግ ነው የት ነው ያለው? ቶማስ ዊግልን የመሰለ ተጫዋች ያጠፋ የቴክኒካል ተጫዋቾች ጸር ነው። ምንም እዚህ ጋር ጉዳዮችን መሸፋፈን አያስፈልግም። የሚታዩ ፍንትው ያሉ እውነታዎች ስለሆኑ ፕራግማቲክ፣ ዳይሬክት እና በሃይ ቴምፖ የሚጫወት ቡድንን ነው መገንባት የምፈልገው ብሎ ከዓለም ዋንጫ በፊት በነበረው የመጨረሻ የኢንተርናሽናል ብሬክ ወቅት ገልጾ ነበር ታስታውሱ እንደሆነ እና የሃይ ቴምፖና የሎው ቴምፖ ተጫዋቾች ልዩነት ተብሎ በዛ ወቅት ከወጡ ትንተናዎች መካከል ፓልመር፣ ሳካ፣ ፎደን የሎው ቴምፖ ተጫዋቾች ናቸው በቱኸል ኢንቴንሲቲ ተባለ። በደንብ እችን አስተያየት አስታውሳለሁ። በጆን ክሮስ በሚረሩ ዘጋቢ ነው የወጣው። ከዛን ክሪኮፕም ሪፖስት ያደረገው ዘገባ ነው። የሃይ ቴምፖ ኢነርጀቲክ ተጫዋቾች ሮጀርስ፣ ጎርደን፣ ራሽፎርድ እነዚህ ተጫዋቾች እንደሚያስፈልጉ ግን የሃይ ቴምፖ እና የሎው ቴምፖ ኢነርጀቲክ ሲስተም ከሆነ ጉዳዩ አርሴናል በሃይ ቴምፖ አይደል እንደሚጫወተው የአርሴናል አይነት አድካሚ ፕሬሲንግ የሚጠቀማለ እንዴ? ሳካ ያለው እዛ ቡድን ውስጥ ነው። ሁሌም የሳካን ቴክኒክ አውጥቶ ከመጠቀም ይልቅ የመጀመሪያው የሚጠቀመው ጉዳይ ምንድነው? ማች ፊትነስ ነው። ጥሩ ማምለጫ አግኝቷል። እሺ ማች ፊትነስ ከሆነ ሳካ ራይስ ለምንድነው እንደ አርሴናሉ ቢያንስ ፓሶቹና የተጫዋቹ ኢነርጂ ለአማካይ ክፍሉ ለምንድነው ሌላ ምስል ያልሰጠው? ቴክኒክ ቱኸል ውስጥ ይገደባል። የቱኸል ቡድን ውስጥ የተከላካይ ክፍሉ ለኮንትሮል አላመቸም፣ ዲኤንኤች ክፍተት አለበት ካለ ሉክ ሾ አስተማማኝ የኮንትሮል ተጫዋች ግን ጥሎት ሄዷል።
ሊቫይ ኮልዌል በተመሳሳይ አስተማማኝ ነው። ሃል በተመሳሳይ በጣም አስተማማኝ ነው። ማጓየርም ባለው የእግር ኳስ እውቀት ኳስን አቁሞ ተረጋግቶ መጫወት ይፈልጋል። እነዚህን ተጫዋቾች ጥሎ ሄዶ ስለ ኮንትሮል ማንሳት ማለት ይሄ እግር ኳሳዊ ወንጀል ነው። ምክንያቱም ይዘው የሄደው የቡድን ስብስብ ስለ አስተማማኝነቱ ስለሚሰጠው ዋስትና ምርጫው ራሱ ጉልበትና ፍጥነት ላይ እንዳተኮረ እኮ ግልጽ ነው። ግን ትክክለኛ ቡድን ሲመጣ እንዲህ አይነት አሁን ከጨዋታው በኋላ አንዳንድ ቪዲዮዎች ይለቀቃሉ በሶሻል ሚዲያ የአርጀንቲና ተጫዋቾች የሚሰሩት ፋውል፣ ከዚህ ፋውል አክሲደንት በኋላ ይሄ ተርኒንግ ፖይንት። አንድ ቡድን መጀመሪያ ጥሩ ምክንያት ያቅርብ። አሁን እኮ የግብፅ ጥያቄ ሚዛን የሚደፋው ሌሎች ብሔራዊ ቡድኖች የስዊዘርላንድ ሚዛን የሚደፋው ጥረታቸው ያሳምናል። እንግሊዝ ጨዋታው ተጀምሮ እስከሚያልቅ ድረስ ፕላናቸው በራሳቸው ሜዳ መቆየት አልነበር እንዴ? ያሁም እኮ ስትራቴጂው የሊዮኔል ሜሲ ሙቭመንት እስቲ ትራክ የሚያደርግ አንድ የታክቲክ መንገድ አለ ሜዳ ውስጥ። አርጀንቲና ከረፍ በፊት የፈለጉትን የጨዋታ መንገድ ተገበሩ፣ በስኬት አጠናቀቁ። ሰከንድ ሀፍ ባሰቡት መንገድ ተጫዋቱ፣ በስኬት አጠናቀቁ። ምንም የጨዋታው ፕላን 100% የተካሄደው በአርጀንቲና በኩል ነው። እንግሊዝ በአርጀንቲና ምስል አዳፕት እያደረገች ነው የምትቀጥለው። እኔ ስለ 31ዱ ቴሌግራፍ ስላወጣው ኮሚትድ ፋውል በጣም የገረመኝ እነዛ 31 ፋውሎች ተሰርተው ዳኛው አስቁሞ ካርድ ቢሰጥ ባይሰጥ አይደለም ያስገረመኝ ጉዳይ። ሊሳንድሮ ማርቲኔዝ እና ክርስቲያን ሮሜሮ በጊዜ ነው ሁለቱም ቢጫ ካርድ ያዩት። እንግሊዝ ጫና ፈጥራ እነዚህን ተጫዋቾች ለማጉደል ያደረገችው አንድ አታኪንግ ተጽዕኖ አለ እንዴ? እነሱ ስለ ፋውሉ ያነሳሉ። እንግሊዝ በራሷ ተግባር የፈጠረችው ተጽዕኖ አለ። እነዚህ ተጫዋቾች ቢያንስ በቁጥር ጎለው አርጀንቲናን ኒውሜሪካል አድቫንቴጅ ለመውሰድ እንግሊዝ ምን አይነት ታክቲክ ተጠቅማለች? ጎርደንን አውጥቶ ኮንሳን እያስገባ ማስተባበያ ማቅረብ ማለት እግር ኳሳዊ ወንጀል። ምንም ማስተባበል አያስፈልግም። የአሰልጣኙ ፖቴንሻል በጣም ተጋልጧል በአርጀንቲና ጨዋታ። እኔ የኦሃራ አስተያየት ትንሽ ፐርሰናሊ አንድ በግዙፍ ሀገርን በአሰልጣኝነት ይዞ ወደ አሜሪካ የተጓዘን አሰልጣኝ በዛ ደረጃ ማብጠልጠሉን ባልደግፍም ግን ከኦሃራ በላይ ስሜታዊ የሚያደርግ አንዳንዴ አስተያየቶቹ ከእውነታም የራቀ። የእንግሊዝ ኤፍ ኤ የሰራው ትልቁ ስህተት መስመሰላችሁ 2024 ክሎፕንም ጋርዲዮላንም አናግረው በተለይ ከጋርዲዮላ ፖዘቲቭ ምላሽ አግኝተው ወደ ሰነድ ቃሉን አለመቀየራቸውና ፔፕን መታገሳቸው ነው ትልቁ ስህተት። ከዛም በኋላ ፔፕ ራሱን ተመለከተ። ኢነርጂ መሰብሰብ አለበት፣ መረጋጋት አለበት፣ አይምሮ እንደገና ጀነሬት ማድረግ እንዳለበት አስቦ ነው ሀሳቡን የቀየረውና ሶስተኛ ኦፕሽን ነው ትወልን የቀጠሩት እንጂ የመጀመሪያው ኦፕሽናቸው እኮ ወደ ጀርመንም ወደ ስፔንም ተጉዘው ነበር። ጋርዲዮላንም ክሎፕንም ለማግባባት ሞክረዋል። ትናንትና ዴቪድ ኦርኒስተን ይህንን ሲያብራራ ነበር። አሁን ምን አይነት ማስተባበያ ነው የሚቀርበው? ይሄ ጀኔሬሽን እውነት የእግር ኳሱ ቤተሰብ አዘውትረን የምንመለከተው የእንግሊዝ እግር ኳስ ነው። የፖቴንሻል የቴክኒክ ለኮንትሮል ሲስተም የሚመች ጀኔሬሽን የለም እንዴ በዚህ የእንግሊዝ ብሔራዊ ቡድን ውስጥ? ስለ ኮንትሮል ትወል እውነትን መጀመሪያ ፕላን ቢ ቢኖረው እነ ዋርተንን ጥሎ ይሄዳል፣ እነ አርኖልድን ጥሎ ይሄዳል፣ እነ ፎደን እነ ፓልመርን ጥሎ ይሄዳል። መጀመሪያ ስለ ኮንትሮል ሀሳብ እዚህ ብሔራዊ ቡድን አይደንቲቲ ላይ በጭራሽ እንዲቀርብም ስለማይፈልግ፣ ይሄ ደግሞ በዓለም አቀፍ ደረጃ እንግሊዝን ባዋረደ መልኩ ሽንፈት ሲቀምስ እንግዲህ አያስተውሉም ብሎ ይሁን ወይም የእግር ኳሱን ቤተሰብ በዚህ ደረጃ በንቀት መመልከት ካልሆነ በስተቀር ይሄ አስተያየት ከሱ አንደበት ሊሰጥ አይገባም። ምክንያቱም ቴክኒካሊ ይሄ ጀኔሬሽን ነበር። እንደውም እኮ ያ ጎልደን ኢራ
ያ ምርጡ ጀነሬሽን የሚባለው የነ ጄራርድ፣ የነ ላምፓርድ፣ ሩኒ፣ ፈርዲናንድ፣ ቴሪ፣ ኮል፣ እነ ጀምስ ያሉበት ጀነሬሽን እኮ እንዲሁም ከቴክኒክ አቅም ይልቅ አግሬሲቭነታቸው፣ ወኔያቸው፣ ሊደርሺፕ ምናምን የሚባሉ ይሄ አሁን ዘመናዊ እግር ኳስ ላይ ብዙም ቦታ የሌላቸው ነገሮች ነው ያ ጀነሬሽን ያለው። ይሄ ጀነሬሽን በፖቴንሻል እና በስኪል አይበልጥም እንዴ? ባለው የእግር ኳስ ቴክኒክ በደንብ በብዙ ርቀት ይበልጣል። ቤሊንጋምን ካርሎ አንጀሎቲ በሪያል ማድሪድ ከፈረመበት ጊዜ አንስቶ ምርጥ ተጫዋች ሆኖ በሪያል ማድሪድ ወዲያው ሴትል ማድረግ እንዲችል ያደረጉበትን ሲስተም ታስታውሳላችሁ? ያለ ኳስ ቤሊንጋም የአማካይ ክፍሉን ኮሊደር አለ አይደል? በሁለቱም ሳይድ ሲሮጥ የሚሸፍናት ሜትር የተገደበች ናት። ለምን? የተጫዋቹ ኢነርጂ 90 ደቂቃ ስለሚያስፈልግ የበለጠ የአማካይ ክፍሉን ባላንስ ክሩስ በጥንቃቄና በስትራቴጂ ይመራል። በደንብ ካስታውሳችሁ በዛ ታክቲክ ውስጥ ቤሊንጋም በአብዛኛው የሚያስቆጥረው የተጠናቀቀ ደቂቃ የማሸነፊያ ግቦችን ያስቆጥር ነበር፣ ያውም ካልተጠበቁ አንግሎች። ይሄ ምንድነው? ቤሊንጋምን ሜዳ ውስጥ በኢነርጂ ቆጥቦ የመጠቀም ስትራቴጂ። በእንግሊዝ ብሔራዊ ቡድን እስቲ ተመልከቱ። በዓለም ዋንጫ ከረፍት በፊት ይሄ ተጫዋች ሲያለከልክ ነው የምናየው። ከዚህኛው ሜዳ አዛኛው ሜዳ ይሮጣል። ከኮንጎ ጋም፣ ከኖርዌይ ጋም፣ ከአርጀንቲና ጋር አንድ አይነት ሲስተም። በተለይ አብዛኛው ተጫዋቾች ለመጨረስ የሚከብዷቸው ምንድነው? የሚሸፍኑት ኤሪያ። በኪሎ ሜትር እኮ የእንግሊዝ ብሔራዊ ቡድንን ኤሪያ በመሸፈን የሚያክለው ብሔራዊ ቡድን ለምን? ያለ ኳስ ሬት ነው ተጫዋች የአሰልጣኙ ታክቲክ። ኳስን ተቆጣጥሮ በሰከነ ስትራቴጂ እያንዳንዱን ፌዝ እያሸነፈ እስቲ በልዩ ዳይናሚክስ ያስቆጠረውን ግብ አንዷን ግብ ጥቀሱልኝ። አሁን ከፒክፎርድ የተነሳ ኳስ ጌሂና ኮንሳ ነካክተውት በአንደኛው ፉልባክ ተሻግሮ የአማካይ ክፍሉ የተለያዩ ዞኖች ላይ ፓስ አድርጎ እነዛ ኳሶች ተንከባለው በኬንም ሆነ በቤሊንጋም ውጤታማነት የተጠናቀቀው ጥገኛ የሆነ እኮ የግለሰብ ኳሊቲ ላይ መሰረት ያደረገ ብሔራዊ ቡድን ስለሆነ ነው። እንግሊዝ ካስቆጠራቸው 14 ግቦች ውስጥ 12ቱ የተቆጠሩት 6-6 በቤሊንጋም እና በኬን ነው። አንዱን ራሽፎርድ አንዱን ጎርደን ያስቆጠረው። ስለዚህ ይቆይ ይሂድ የሚለው ጉዳይ ላይ ይህን ጀኔሬሽን እንግሊዛውያን ማትረፍ ከፈለጉ ቱዌልን ከዛሬው ለሶስተኝነት ደረጃ ከሚጫወቱት ጨዋታ በኋላ በዛው ባጋቸውን አስይዘው ወደ በርሊን ቢሸኟቸው ለእንግሊዝ ለዚህኛው ጀኔሬሽን አዋጪ ነው የሚሆነው። የባሰ ደግሞ አንድ ነገር ያስገረመኝ ቱዌል ማሰናበት ካልቀረ አሁን በቱዌል ቦታ ለመተካት እንደና አይስፖርት ታይም ሳይድ ወደዛ ወደ ኖርዝ የሚቀርቡ የጋዜጣ ዕለታዊ ተነባቢ ጋዜጦች ደግሞ የሚሉት ምንድነው? እነ ኤዲ ሃው ታስበዋል። ሌላኛው አሰልጣኝ ሌላ የታክቲክ የአካል ብቃት ቡድን የሚገነባ አሁን በነ ኤዲ ሃው ፖቴንሻል የእንግሊዝ ብሔራዊ ቡድን ይሄ ቴክኒሻን ተጫዋቾች ፈቀቅ ይላሉ። እንግሊዛውያን አይደንቲቲውን ምስላቸውን መቀየር አለባቸው። ስልታቸውን በየትኛውም መንገድ ይሁን ጋርዲዮላን ለምነውም ቢሆን አግባብተውም ቢሆን የዚህም ብሔራዊ ቡድን ቢያንስ ስኬት ባያመጣ ዋንጫዎችን ባያመጣ እንኳን መሰረታዊ የአይደንቲቲ ለውጥ አድርጎ መሄድ ይችላል። ስር ነቀል ለውጥ አድርጎ ይሄ የማይነቃነቅ አስተማማኝ ግራውንድ ወርክ ሰርቶ ይሄዳል። ያኔ የሚመጣው አሰልጣኝ ያንን እያደሰ ያንን እያሻሻ ያንን እያጎለበተ ይቀጥላል። ስለዚህ የአብዛኛው ሚዲያ ትችትም በኔ እይታ ተቀባይነት አለ። ከዚህ በላይ ቢጮውም እንግሊዛውያን ትክክል ነው። ምክንያቱም ከፍሎ ትኬት ቆርጦ ከሀገሩ እስከ አሜሪካ ተጉዞ የሱ ብሔራዊ ቡድን እንደ ባስ ተደርድሮ ሲከላከል ለማየት ለምን ብሔራዊ ቡድን ለመደገፍ ሄደ?
በእንቅስቃሴ በሊጋቸው እያሳመኑ የነበሩ ተጫዋቾች እዛ የተጋጣሚን ኳስ ብሎክና ኢንተርሰፕት ለማድረግ እንዴት ከዚህ በፕሌን ተሳፍሮ ይሄዳል አንድ እንግሊዛዊ ደጋፊ? ስለዚህ ከዛሬው ጨዋታ በኋላ እንደሚወጡትም ዘገባዎች ከሆነ ከመቆየታቸው ይልቅ ቱኸል የመሰናበት እድላቸው በጣም ሰፊ ነው። ይሄም ይፈጸማል ተብሎ ይጠበቃል። ምንም እንኳን እስካሁን ድረስ ባለው አፕዴት አንዳንድ ለብሔራዊ ቡድኑ ቅርበት ያላቸው ዘጋቢዎች እንደሚሉት ከሆነ አሁንም በኤፍኤው ዘንድ ድጋፍ አላቸው። ግን እስቲ ቶርናመንቱ ይጠናቀቅ፣ ነገር ግን ሪቪው ይኖራል እያሉ ነው የሚገኙት። አትጠራጠሩ፣ አስተማማኝ አሰልጣኝ ካመጣ የዩሮ ቀጣዩን ቶርናመንት እንግሊዝን ማንም ሊያስጥላት አይችልም። በዚህ ጀነሬሽን አስተማማኝ አሰልጣኝ ከመጣ ለኔ ከቱኸል የሳውዝጌት ብሔራዊ ቡድን እያሰለቸ የተሻለ ነው። ለምን? አንደኛውንም ጥንቃቄ ውስጥ ሆኖ ነው የሚጀምረው፣ በዛ ጥንቃቄ ያጠናቅቃል። ምንም ልዩነት የለውም። ይሄ የተሻለ የጨዋታ ፕላን ነው። ትክክል ነው። በቃ አንደኛውንም እንደሚጠነቀቅ ይታወቃል። ስለዚህ ስለ ቴክኒክ ተጫዋቾች አቅም እንግሊዝ በባህሪው እንዲህ አይነት ዲኤንኤ ችግር አለበት ምናምን የሚል ሀሳብም አይሰጥም። መጀመሪያም ስለ ጥንቃቄው ነው ትኩረት የሚሰጠው። በዛ ጥንቃቄ ይቀጥላል። በዛ ጥንቃቄ በጀመረው የጨዋታ ሲስተም ያጠናቅቃል። ስለዚህ ቢሸነፍም ቢያሸንፍም ተገማሽ ነው ቡድኑ ምን ይዞ ሊመጣ እንደሚችል። ግን የቱኸል ቡድን የእንግሊዛውያንን ብቻ ሳይሆን የእግር ኳሱን ቤተሰብ አንገት ያስደፋ የጨዋታ ሲስተም ነው። ለማንኛውም እንግሊዝ ጀነሬሽኗን ለማትረፍ ቶማስ ቱኸልን ማሰናበት አለባት። ላይክ፣ ሼር፣ ሰብስክራይብ ያድርጉ። በተቃራኒው ሀሳብም ያላችሁ በጨዋ ደንብ በኮሜንት መስጫ ሀሳባችሁን ስጡ። ይሄ ነፃ ሀሳብ ነው። የሚታየውን ጉዳይ ቃላት አጠቃቀም ላይ ክፍተት ሊኖር ይችላል። ግን የሚታየውን እውነታ ከመናገር ደግሞ ወደኋላ ምክንያቱም ግልጽ የሆኑ ጉዳዮችን በግልጽ መወያየት ያስፈልጋል በማለት ነው። ከዚህ ፕሮግራም በመቀጠል እስቲ የዶሚኒክ ሶቦዝላይን ኮንትራት እና ኢንሳይድ አንፊልድ እንመለከታለን። ሳትርቁ ጠብቁን። ሰላም ቆዩ።